በሴቶች የኢትዮጵያ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ ዛሬ ይደረጋል። የ21ኛ ሳምንት የሴቶች ፕሪምየር ሊግ ዛሬም ቀጥሎ ሲደረግ በሊጉ የደረጃ ሰንጠረዥ አንደኛና ሁለተኛ ደረጃ ላይ የሚገኙት ኢትዮጵያ ንግድ ባንክና ሐዋሳ ከተማ ቀን 8 ሰዓት ላይ በሐዋሳ አርቲፊሻል ሜዳ የሚያገናኘው ጨዋታ በእጅጉ ተጠባቂ ነው። ሁለቱ ቡድኖች በመካከላቸው 10 ነጥብ ልዩነት ሲኖር ኢትዮጵያ ንግድ ባንክ መሪነቱን በማጠናከር ልዩነቱን ለማስፋት እያለመ ወደ ሜዳ ሲገባ፣ ሐዋሳ ከተማ ደግሞ ያለውን የነጥብ ልዩነት ለማጥበብና ቀሪ ጨዋታዎች ላይ ያለውን የዋንጫ ተስፋ የበለጠ ለማለምለም ከባድ ትንቅንቅ ያደርጋል ተብሎ ይጠበቃል። ንግድ ባንክ በዘንድሮው የውድድር ዓመት እንደ አጀማመሩ ሊጉን የአንድ ፈረስ ሩጫ ያደርገዋል ተብሎ የተሰጋ ቢሆንም ከቅርብ ሳምንታት ወዲህ በጣላቸው ነጥቦች ያለው የሰፊ የነጥብ ልዩነት ሊጠብ ችሏል። ሐዋሳ ከተማ በአንጻሩ ባለፉት 3 ጨዋታዎች በተከታታይ ድል ማድረግ ሲችል በዛሬው ጨዋታን በሜዳና በደጋፊዎት እንደመጫወቱ የዋንጫ እድሉን በራሱ ለመወሰንና ልዩነቱን ለማጥበብ በቀላሉ እጅ ይሰጣል ተብሎ አይታሰብም። በመሆኑም ጨዋታው ብርቱ የመሸነፍ ፉክክር ይታይበታል ተብሎም ይጠበቃል። በሌላ መልኩ ጨዋታው የሁለቱም ቡድን ወሳኝ አጥቂዎች ሲያፋጥጥ የንግድ ባንኩ አጥቂ ሴናፉ አቆመ በ18 ግቦች ስትመራ የሐዋሳው አጥቂ ኤሞሽናሌ በ9 ግቦች ትከተላለች። ኢትዮጵያ ንግድ ባንክ በ50 ነጥቦች ሊጉን ሲመራ ሐዋሳ ከተማ በ40 ነጥቦች ሁለተኛ ሆኖ የዛሬውን ጨዋታ ያከናውናል።